ቅዱስ ላሊበላ ደብር ዋና አስተዳዳሪ፣ የተከበራችሁ አይንተ እግዚአብሔር ሊቃውንት፣ የተከበራችሁ ምዕመናን፣ የእግዚአብሔር ባለሙያዎች እንኳን ለዚህ ለታላቁ በዓል አደረሰን አደረሳችሁ። እሺ እንግዲህ ትምህርቱ ይቀጥላል። ከዛም በፊት እኛ ሁላችን በአንድነት እግዚአብሔር እናመሰግነዋለን። በእልልታ በጭብጨባ ሁላችሁም እልል እያላችሁ መዝሙሩን እየዘመር እግዚአብሔር እናመስግነው። ላሊበላ 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 ረዳእኪ አለ ለነፍስ የበላ ረዳእኪ አለ ለነፍስ የበላ በዝንተው ረዳእኪ አለ ለነፍስ የበላ ረዳእኪ አለ ለነፍስ የበላ ላሊበላ 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 በልታ ላሊበላ ላሊበላ ረዳእኪ አለ ጭብጨባ የለም ረዳእኪ አለ ለነፍስ የበላ እስኪ ተመልከቱ አምላክ ለወዳጁ ቅዱስ ላሊበላ የሰራውን በእጁ ትናንትና ይውላል ዛሬም ነገ አዲስ ግሩም ያንተ ሥራ ጻድቁ ንጉሥ ላሊበላ 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 በዝተው ላሊበላ 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 ረዳእኪ አለ ለነፍስ የበላ አለ ለነፍስ የበላ እስኪ ተመልከቱ አምላክ ለወዳጁ ቅዱስ ላሊበላ የሰራውን በእጁ ትናንትና ይውላል ዛሬም ነገ አዲስ እጹብ ያንተ ሥራ ጻድቁ ንጉሥ ላሊበላ 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 ረዳእኪ አለ ለነፍስ የበላ ረዳእኪ አለ ለነፍስ የበላ። እሺ ስለ መዝሙሩ አምላካችን መድኃኒታችን ኢየሱስ ክርስቶስ የተመሰገነ ይሁን። ከዚህ በመቀጠል የዕለቱን ትምህርት የሚያስተምሩ አባታችን ናቸው። ቀጥታ ወደ እርሳቸው ወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የተከበራችሁ የደብራችን አገልጋይ ሊቃውንት፣ እንዲሁም ካህናት፣ ምዕመናንና ምዕመናት በቸርነቱ በምህረቱ የሚደነቅና የሰውን ብዙ ኃጢአት እየታገሰ የንስሐን ዕድሜ በመስጠት ከሁሉ በላይ የሆነውን ስጦታ ዕድሜን እየሰጠ እስከዚህ ሰዓት ባደረሰንና በጠበቀን በእግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? እንኳን ለዚህ ለታላቁ መልአክ ለቅዱስ ሚካኤል ዓመታዊ ታላቅ በዓል ሁላችሁንም አደረሰን አደረሳችሁ። አሜን። አምላካችን እግዚአብሔር የሰው ልጅ መውደዱ ስለ ሰው ልጅ መዳን ያደረጋቸው በብዙ መልኩ የሚታሰቡበት ከዓመት እስከ ዓመት ብዙ የመታሰቢያ በዓላት አሉ። እንግዲህ ከነዚህ የመታሰቢያ በዓላት
የሰው ልጅ ስለማዳን ካደረገው ትልቅ ነገር የሚታሰብበት ዛሬ ደግሞ የታላቁ መልአክ የቅዱስ ሚካኤል ዓመታዊ በዓል ነው። በዚህ ምክንያት ዛሬ ተሰባስበናል። እያንዳንዱ ቀን ስንሰባሰብ የዕለቱ በዓል ስለምን እንደተሰባሰብን ምክንያቱ ምን እንደሆነ የተሰባሰብንበት ዓላማ ምን እንደሆነ ኦርቶዶክሳውያን ማሰብ ተገቢ ነው። ዛሬ ቅዱስ ሚካኤል በዓል ነው። ምን ስለሆነ ተሰባሰብን? ምን ስለተደረገ ነው? ሁልጊዜ አንድ ታላቅ በዓል ሲከበር ዝም ብሎ ዛሬ በዓል ነው ከማለት ምንድን ነው የበዓሉ ምክንያት? ዛሬ ቤተ ክርስቲያን በዝማሬ በይባቤ በቅዳሴ በልዩ መርሃ ግብር የምታከብረው በዓል ምክንያቱ ምን ስለሆነ ነው? መቼም ነገ ቅዱስ ሚካኤል ነው እንላለን። ግን ምን ስለሆነ ዛሬ እንድንሰባሰብ በዚህ ዕለት በዓሉን እንድናከብር ምን ምክንያት ስላለ ነው የሚለውን ማንኛውም ኦርቶዶክሳዊ የዛሬውን በዓል ብቻ ሳይሆን የትኛውን በዓል ሲከበር ከበዓሉ በፊት የበዓሉን መልእክት መረዳት ያስፈልጋል። ስለዚህ ለዛሬው በዓሉን በተመለከተ የምንነጋገርበት የትምህርታችን ርዕስ የሚሆነን ስላንተ መላእክቱን ያዛቸዋል፣ በመንገድህ እንዳትሰናከል ስላንተ መላእክቱን ያዛቸዋል ተብሎ በመዝሙር 90 ቁጥር 11 እና 12 ላይ የተጻፈውን ቃል መነሻ በማድረግ ነው። ወይዘው ለመላእክቱ በእንቲአከ ከመ ይቀውከ በኩሉ ፍናዊከ፣ በመንገድህ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል። ሰምታችሁኛል? እስኪ እኔ ጋር በሉት ይህን ቃል። በመንገድህ ሁሉ በሉ። አይሰማም። በመንገድህ ሁሉ፣ ሁላችሁም በመንገድህ ሁሉ ይጠብቁህ ዘንድ ስላንተ መላእክቱን ያዛቸዋል። እስኪ ብቻችሁን በሉት። በመንገድህ ሁሉ ይጠብቁህ ዘንድ ስላንተ መላእክቱን ያዛቸዋል በሉ። መልካም። ይህንን ቃል የተናገረው ቅዱስ ዳዊት ለእኛ ለኦርቶዶክሳውያንም ለእስራኤል የሥጋም ለብዙ ነገር አብነት የሚሆን ወድቆ ለመነሳት ለነሳያን ለተነሳያን አስተማሪ የሆነ በምድርም በሰማይም ላሉ ሁሉ አብነት የሚሆን በምድር ላይ በገዥነት በንጉስነት በፍትሃዊ አስተዳዳሪነት ለ40 ዓመታት እስራኤል ዘሥጋን ይመራ በነበረበት ጊዜ የታወቀ በዛ ዘመን ደግሞ በመንፈሳዊነቱ እየመራን አንዳንዴ ወደ ኃጢአት የሚያዘነብል ማንነት ሲገጥመው በንስሐ እንዴት መነሳት እንዳለብን ያስተማረ ድንቅ አብነት የሆነ ነቢይም ቅዱስም በንስሐ ተመልሶ ቅድስና ያገኘ ታላቅ ነቢይና ንጉሥ ነው። ማን ነው? ምዕመናን? ቅዱስ ዳዊት። ወርስኪ ቅዱስ ዳዊት በምድር ንጉሥ ሆኖ የተሾመ ንጉሥ ከመሆኑ በፊት ብዙ ውጣ ውረድን ያየ እንደኛ እንደ ገጠራማው ስፍራ በጎችና ፍየሎች እየጠበቀ ያደገ ከዛ በኋላ በብዙ ሕዝብ ላይ ደግሞ ንጉሥ ሆኖ ተሾሞ ሕዝብ የመራ ሕዝብ እየመራ ደግሞ እግዚአብሔር ጋር ለመኖር
ምንም እንኳን አልፎ አልፎ አንዳንድ ስህተት ቢገጥመውም በንስሐ ርር ብሎ እያለቀሰ እግዚአብሔርን ይቅርታ በመጠየቅ የታወቀ ድንቅ ንጉሥ ነው። ስለዚህ እንደዚህ አይነት አብነት የሚሆኑ ቅዱሳንን ቤተ ክርስቲያን መታሰቢያ ትሰጣቸዋለች። ሰው ሆኖ የማይበድል እንጨት ሆኖ የማይጤስ የለምና በሰው ልጅ አእምሮ ውስጥ ሁልጊዜ ኃጢአት ቢመላለስም እንኳን በንስሐ መመለስን ደግሞ እግዚአብሔር ፈቅዶ አንደኛው የቤተ ክርስቲያን ምስጢር አድርጎ ሰጥቶናል። ስለዚህ በንስሐ ቅዱስ ዳዊት ይታወቃል። ስለዚህ ቅዱስ ዳዊት በንስሐ ከመታወቁም ባሻገር ደግሞ ነቢይም ነው። ቅዱስ ዳዊት ነቢይም ብቻ አይደለም፣ ጥሩ የሆነ ደራሲም ነው። የእግዚአብሔርን ቸርነት የእግዚአብሔርን ጥበቃ ጥንቅቅ አድርጎ የሚያውቅ በብዙ ነገር እግዚአብሔር ሲደግፈው ያየ ደግ ንጉሥ ነው። እግዚአብሔር ሲደግፈው ከብዙ ነገር ሲያድነው ከጠላት ሲጠብቀው ወድቆ ሲያነሳው ዳዊት አይቷል። ስለዚህ ምን ብሎ ዘመረ? በመንገዱ ሁሉ ይጠብቁ ዘንድ ስላንተ መላእክቱን ያዛቸዋል አለ። ስለማን ነው? በእግዚአብሔር ስለሚያምን ሁሉ ነው ይህን ቃል የተናገረው። የእግዚአብሔርን ጥበቃ፣ የእግዚአብሔርን አዳኝነት፣ የእግዚአብሔርን ሁሉን ቻይነት እግዚአብሔር ለሚወዳቸው ወድቀው እንኳን ለሚነሱ እንዲጠብቋቸው በመንገዳቸው ሁሉ እንዲንከባከቧቸው የወደቁትንም እንዲያነሱ እግዚአብሔር ስለዚያ ሰው ቅዱሳን መላእክትን እንደሚልክ ቅዱስ ዳዊት ተናገረ። ቅዱስ ዳዊት ይህን የተናገረው እግዚአብሔር ስላንተ ያዛቸዋል ብሎ የተናገረው ስለ ቅዱሳን መላእክት ነው። ስላንተ መላእክቱ ይታዘዛሉ፣ ስለኛ መላእክት ይታዘዛሉ። እንግዲህ ከዚህ በፊት ቅዱሳን አባቶቻችንን መላእክት እንዴት እንደረዱ ከመላእክት አንዱ ቅዱስ ሚካኤል እንዴት እንደረዳ እግዚአብሔር አድን ብሎ ሲልከው እንዴት እንዳዳነ እግዚአብሔር ጠብቅ ብሎ ሲልከው እንዴት እንደጠበቀ አንዳንድ ቅዱሳንን እናነሳና እንነጋገራለን። ይህ በዛሬው ዕለት የቅዱስ ሚካኤል በዓል የሚታሰበው ስለ እውነት ነገር ነው። እየሰማችሁ ነው? ስለ እውነት ነገር ነው። አንደኛው በመላእክት ሁሉ የበላይ አለቃ ሆኖ የተሾመበት ቀን ነው። ምን ያለበት ቀን ነው? የሰራዊተ መላእክት ሁሉ አለቃ ሆኖ የተሾመበት ዕለት ነው። ይህ ሹመት ስለ ሰው ልጅ ሁሉ መዳን እግዚአብሔር የጀመረውንም ያቀደውንም ማዳን የሚፈጽምበት የእግዚአብሔር እጅና የሥልጣኑ መገለጫ ሆኖ እንዲያገለግል የተሰጠ ነው። ስለዚህ በዛሬው ዕለት ቅዱስ ሚካኤል የመላእክቱ ሁሉ አለቃ ሆኖ ተሹሟል ማለት ነው። የቅዱስ ሚካኤል ሹመት ሰይጣንን ያስደነግጣል። የዲያብሎስን ሰራዊትና ክፉ መናፍስትን ያስደነግጣል፣ ይረግጣል። እግዚአብሔርን ከሚያምኑ ሁሉ በእምነት እግዚአብሔርን ከሚጠሩ ሁሉ የቅዱስ ሚካኤል ጥበቃ በስራቸው አይለይም። ልብ አድርጉ። ማን ስለሚወደን ነው ቅዱስ ሚካኤል የማይለየው? እግዚአብሔር ስለሚወደን የእግዚአብሔር ልጆቹ ስለሆን በጥምቀት ልጆቹ ስለሆን ልጆቹ ላይ ስለተወለድን እግዚአብሔር ልጆቹን የሚጠብቅበት አንደኛው የማዳኑ መንገድ ሰዎችን የሚጠብቅበት ልዩ መንገዱ ቅዱሳን መላእክትን ወደሚወዳቸው ልጆቹ መላክ ነው። ዛሬ ቅዱስ ሚካኤል ሲሾም እግዚአብሔርን የሚወዱና በስሙ የሚጠሩ ሕጉንና ትእዛዙን የሚጠብቁትን ቅዱስ ሚካኤል ሊጠብቅ ነው የተሾመው። ለጥበቃ ነው የተሾመው። ደስ ይበላችሁ። ሰው የሚሾመው ሊበላ፣ ሊገዛ፣ ሊረዳ አይደለም። ኃላፊነትን ለመሰጠት ነው። ተላልፎ ለመሰጠት ነው። ስለዚህ የቅዱስ ሚካኤል ዋና ዓላማ ሲሾም እግዚአብሔር የሚወዳቸውን ከክፉ ነገር ሁሉ ሊጠብቅ ነው። ከዚህ በመነሳት ይህ ስልጣን በመጀመሪያዋ
ቤተክርስቲያን ሊቃውንተ ቤተክርስቲያን እንደሚሉት የመጀመሪያ ቤተክርስቲያን የምትባለው በመላእክት ዓለም እግዚአብሔር ይህንን ዓለም ፈጥሮ አዘጋጅቶ ከጨረሰ በኋላ ብርሃንን ለይኩን ከመፍጠሩ በፊት መላእክትን ፈጥሯል። በመላእክት በመጀመሪያው ተፈጥሮ ስህተት መጥቷል። የመጀመሪያው ሰሪያኖስ የተባለው ዲያብሎስ ክዷል። ቅዱሳን መላእክትንም አምሷቸዋል። ስህተትን ወደ ውስጡ አስገብቶ ቅዱሳን መላእክትን ሁሉ ግራ እስከ ማጋባት ደርሶ ነበረ። በዚህ ጊዜ ጸንተው ከተገኙ ከቅዱስ ገብርኤል ጋራ ጸንተው ከተገኙ ቅዱሳን መላእክት አንደኛው ቅዱስ ሚካኤል ስለሆነ በዚያች በመጀመሪያዋ ቤተ ክርስቲያን ታማኝነትን ስላገኘ ኃይላት በሚባሉ መላእክት ሁሉ የአለቆች አለቆች ተብለው ከሚጠሩት መላእክት ሁሉ በላይ ሆኖ በዛሬው ዕለት በታማኝነቱ የመላእክት ሁሉ አለቃ ሆኖ እግዚአብሔር የሚወዱትን ሊያድን እግዚአብሔርን የሚያከብሩትን ሊያከብርና ሊጠብቅ በዛሬው ዕለት ስልጣንን አግኝቷን ተሹሟል ማለት ነው። ይህን ስልጣን ካገኘበት ጊዜ ጀምሮ እግዚአብሔር ይህንን ያዳኝነትን የመጠበቅን የመታደግን ስልጣን ከሰጠው ጊዜ ጀምሮ ቅዱስ ሚካኤል የረዳቸው ስንቶቹ ናቸው? የመላእክት አለቃ ቅዱስ ሚካኤል ብሎ አምላከ ቅዱስ ሚካኤል ብሎ በአምላኩ የተማጸነ ቅዱስ ሚካኤልን ስሙን ጠርቶ ያልዳነ ጥያቄው ያልተመለሰለት ከክፉ ሰራዊት ደዌ ያልተላቀቀ ማን አለ ወገኖቼ? ይህንን ታላቅ መልአክ ጠባቂ እንዲሆነን የሰጠን እግዚአብሔር ይመስገን። ካዳናቸው ዛሬ አንደኛው የሚታሰበው እስራኤላውያን የሚባሉ እስራኤል ዘሥጋ የአብርሃም ልጆች እንዳዳነ ታሪክ ይተረካል። እስራኤላውያን ታሪካቸው ብዙ ነው። እንደምታውቁት ለእግዚአብሔር እጅግ አስቸጋሪ የሆኑ ነገር ግን ስለቀደሙት አባቶቻቸው ስለ አብርሃም ሲል ደግሞ በቃል ኪዳን የማይለያቸው ሰዎች ናቸው። እየሰማችሁ ነው። አስቸጋሪ ቢሆኑም እንኳን ስለቀደመው ወዳጁ አርከ እግዚአብሔር ተብሎ ስለሚጠራው ስለ አብርሃም ሲል ሁልጊዜ ላይተዋቸው ለአብርሃም ቃል ስለገባ ቢያስቸግሩትም እንኳን ሁልጊዜ ስለ አብርሃም ሲል አይተዋቸውም ነበር። እግዚአብሔር እኛን ይተወንና ስለ አባቶቻችን ስለ ቅዱስ ላሊበላ ብሎ አይተወን። ሁልጊዜ መዳናችን የእነሱ ቃል ኪዳን ነው። እኛም አስቸጋሪዎች አይደለም፣ እኛማ ክፉዎች አይደለም። ይመናል እግዚአብሔር የቀደሙትን ወዳጆቹን መስቀሉን በተግባር ያሳዩንን ወዳጆቹን እያየ አይተወን እንጂ መች እዚህ ቅዱስ ቦታ እንድንኖር መች የሚገባን ነበር። ስለዚህ እስራኤል ዘሥጋ የተባሉት የአብርሃም ልጆች እጅግ አስቸጋሪ ሆኑ። በራሳቸው አስቸጋሪ ጠባይ ስደት ገጠማቸው። ባጭሩ ምን ገጠማቸው? ስደት የመጀመሪያው መነሻ እግዚአብሔር የሰጠውን ነገር ባለማክበር የእግዚአብሔርን ጸጋ በመናቅ እዛው ከተወለደበት ካደገበትና እትብቱ ከተቆረጠበት በደስታና በክብር እንዳይኖር የሚያደርገው አንደኛው የእግዚአብሔር ቁጣ ነው። እስራኤላውያን ስደት ገጠማቸው። ይህ ስደት የመጀመሪያው ምክንያት የገጠማቸው ወንድማቸውን በመካድ ወንድማቸውን አሳልፈው እስከ ሞት ድረስ በመስጠት ምክንያት ነው። እስራኤላውያን በአባታቸው አብርሃም በኩል ከነዓን የምትባል ምድር ላይ ኖረው እግዚአብሔርን እንዲያከብሩ በምድር ላይ ያለውን ጣዖት ሁሉ ትተው ለእግዚአብሔር እንዲሰግዱ እግዚአብሔር የመረጣቸው ነበሩ። ለማን ብቻ እንዲሰግዱ? ለማን ብቻ እንዲሰግዱ? ምዕመናን ለእግዚአብሔር ብቻ እንዲሰግዱ እግዚአብሔርን ብቻ እንዲያመልኩ የተፈጠሩ ናቸው። ለዚህ ክብር በአብርሃም በኩል የተለዩ ናቸው። ግን ውለው ሲያድሩ እግዚአብሔርን ማምለክ እግዚአብሔርን ማክበር ይቅርና ከዛው ከእናት ከአባታቸው ከወንድማቸው ጋር እንኳን በፍቅር መኖር አልቻሉ። የአብርሃም ልጅ ያዕቆብ የተባለው 12 ልጆች ወለደ። ከ12 ልጆቹ አንደኛው
ዮሴፍ የሚባል ልጅ ነበረው። ማን የሚባል ልጅ ነበረው? ዮሴፍ የሚባል ልጅ ነበረው። ይህ ዮሴፍ ለእናቱ ለራሔል የመጀመሪያ ልጇ፣ ሁለተኛ ልጅ ብንያም የሚባል ልጅ አላት። ለያዕቆብ ግን ከ12ቱ አንደኛው ልጁ ነው። ይሄ ያዕቆብ ማን? ዮሴፍ። እንግዲህ እነዚህ 12 ልጆች እግዚአብሔር በሰጣቸው ስፍራ ላይ ተከባብረው እንዲኖሩ እግዚአብሔር አዲስ ምድር ሰጥቷቸዋል። ዮሴፍ ደግ ነው፣ ለአባቱ ታዛዥ ነው። እናቱ በጧት አጥቷል። እናቱ ታናሽ ወንድሙን ብንያምን በመውለድ ላይ እንዳለች በምጥ እንዳለች ሞታለች። ዮሴፍ በእናቱ ምክንያት ውስጡ እየቆዘመ ተታወደችውን ሕፃን ወንድሙን እያየ ነገር ግን አባቱን ተስፋ አድርጎ የሚኖር ምስኪን ትሑት ልጅ ነበር። ነገር ግን ከሱ በዕድሜ የሚልቁ ከፍ ያሉ ወንድሞች ነበሩት፣ ከሌሎች ሴቶች የተወለዱ። ዮሴፍ አባቱን እንደሚወድ ሁሉ እናት ስለሌለው እናትን አባትን አድርጎ የሚያየው ያዕቆብን ስለነበር ሁልጊዜ ከአባቱ አይጠፋም ነበር። እየሰማችሁ ነው? ከአባቱ አይጠፋም። አባቱን በስስት ያየዋል፣ በስስት ያየዋል። በዚህ ምክንያት ከአባቱ አለመለየቱ አባቱን ፍቅርን ሳይሰስት በመስጠቱ ምክንያት በወንድሞቹ ቅናት አደረ። ቅናት የማይገባበት መንገድ የለም ወገኖች። ቅናት መንገዱ ብዙ ነው። እናንተ ሳታስቡት ባልገመታችሁት ሰው ቀንቶ እንደ እሳት ነዶ ታዩታላችሁ። ቅናት የመጀመሪያው ኃጢአት በምድር ላይ እንዲገባ ያደረገው አንደኛው ቅናት ነው። ቅናት ያላቃጠለው ምን አለ ወገኖች? ቅናት ያልፈጀው፣ ቅናት ያላገዳደለው፣ ቅናት ያላበላላው የሰው ዘር የነበረበት ጊዜ የለም። የቅናት የለው ትዕግስት ነው አይደል የሚባለው? የቅናት የለው ትዕግስት ይባላል። በቅናት ምክንያት አቤልን ወንድሙን ቃየል ገሎታል። በቅናት ምክንያት የማይገኘውን በመሻት የእሱ ያልሆነውን በመፈለግ የእግዚአብሔርን ክብር አምላክነት ለመውሰድ ጠላት ዲያብሎስ ተነሳስቶ ከክብሩ ወድቆ እንጦሮጦስ ወርዷል። ቅናት ያልበላው የት አለ? የእሳት ቅናት ያላቃጠለው የሰው ዘር የለም ወገኖቼ። ዛሬስ ቅናት ስንቱን ነው እያጠፋ ያለው? ጎረቤት ከጎረቤቱ ጋር እንዳይኖር በቅናት ያልተበላላለ ያልተራራቀ አለ ወገኖቼ። ቅናት ቤቱን ያልሰራበት አለ። ቅናት በእንጨቱ ካልተቆረጠ ዋጋ ያስከፍላል። በዚህ ሁኔታ በወንድሞቹ ላይ ቀኑበት ይለናል። እነማን ናቸው? ወንድሞቹ 10 ወንድሞቹ በዮሴፍ ላይ ቀኑበት። ምክንያቱ ምንድን ነው? አባታቸው ያዕቆብ በስስት ስለሚያየውና ስለሚወደው ነው። መወደድን ያስቀናል ወገኖች፣ መወደድን ዋጋ ያስከፍላል። ቀኑበት። በዚህ ጊዜ ይህ ቅናት እያደገ ሄደ ወገኖች። ዮሴፍ ምንም አያውቅም፣ ቀናተኞቹ ግን ያውቃሉ። ዮሴፍ የሚያውቀው ወንድሞቹ እንደሆኑ ነው። እነሱ ግን የሚያውቁት አንድ ቀን አፈር ላይ እንደሚቀላቅሉት ነው። በዚህ ጊዜ መቼም ጠባቂ ያስፈልጋል፣ ረዳት ያስፈልጋል፣ ታዳጊ ያስፈልጋል። እኛ ሳናውቀው እንሄዳለን። ለእኛ ሞት የሚያዘጋጁ ብዙ ናቸው አይደል? ጠባቂ ያስፈልጋል። ጠባቂው ማን ነው? መላእክት አለቃ ቅዱስ ሚካኤል ነው። ክብርና ምስጋና ለእሱ ይሁን። በዚህ ጊዜ ቅዱስ ሚካኤል ካደረጋቸው ብዙ ድንቅ ነገሮች በዮሴፍ ሕይወት ውስጥና በዮሴፍ ልጆች ላይ የሚታየው ነው ወገኖች። እና አንድ ከዕለታት አንድ ቀን ያዕቆብ እናት አልባ የሆነውን ልጁን ዮሴፍን ለማስደሰት ከልጆቹ ለየት ያለች ልብስ ገዝቶ ይሰጠዋል። ሽልምልም የሆነች ወርቃማ ጌጦች የበዙባት ልብስ ገዝቶ ሰጥቶታል።
ይችን ልብስ ዮሴፍ ከልጆቹ አብልጦ ለእሱ የገዛለት ስለ ሁለት ምክንያት ነው። አንደኛ ትሑት ስለሆነ፣ ሁለተኛ ለእናት ፍቅር ማስረሻ እንዲሆነው ነው። እናቱን በልጅነቱ ስላጣ እና ይንከባከበዋል። ይህም ሌላኛው ቅናት ነበር ወገኖች። ዮሴፍ ችግር እንደሚገጥመው እግዚአብሔር አይነግረውም፣ ግን ችግር አሳልፎ አንድ ቀን እንደሚሾመው ግን እግዚአብሔር በሕልም ይነግረው ነበር። አይገርምም? ወንድሞቹ እየቀኑ አንድ ቀን አፈር ጋር የቀላቅሉት ሊገሉት እቅድ ይዘው እንዳለ የእነሱን እቅድ አይነግረውም። እግዚአብሔር ግን አድኖት አንድ ቀን ገዥ እንደሚሆን ሕልም አሳየው። እግዚአብሔር ሊጠብቀን ሊያድነን የታመነ ስለሆነ ክፉን አይነግረንም። አንድ ቀን የልዕልና ማማ ላይ እንደምንሰቀል ግን ይነግረናል። ያን ክፉ ነገር እንደምናልፈው፣ ክፉ ነገር ገጥሞን አልፈነው በጎ ከሆነ ጊዜ እንደምንደርስ ብቻ ይነግረናል። ክፉን አይነግረንም። አይገርምም ወገኖቼ? እግዚአብሔር ይሄ ነው። እግዚአብሔር ስሙ እግዚአብሔር ነው። ተዋጊ ነው ይላል ነቢዩ ሙሴ። እግዚአብሔር ስለ አንተ ይዋጋል ይላል እና ወንድሞቹ ሊገሉት ሲያቅዱ እግዚአብሔር ደግሞ በዮሴፍ ልብ ላይ አንድ ቀን ወንድሞቹ እንደሚታዘዙለትና እንደሚገዙለት ሕልም ያሳየዋል። እየሰማችሁ ነው? የወንድሞቹን ልብ አያውቅም ዮሴፍ፣ ግን ማን ያውቃል? ማን ያውቃል? ምናን ምን እያሰቡ እንዳሉ ማን ያውቃል? እግዚአብሔር ያውቅ ነበር። እግዚአብሔር ግን ስለ ዮሴፍ የሚያሳየው አንድ ቀን ወንድሞቹ እንደሚገዙለት፣ አንድ ቀን እንደሚሰደዱ፣ በሱ ምክንያት እንጀራ እንደሚጠግቡ ግን ለዮሴፍ ያሳየው ነበር። አይገርምም? የትናንቱ ዘመን ሁሉ የተዋሽ ዘመን ነበር ወገኖቼ። ወደ ኋላት ነገሮችን ዘወር ብለን ስናይ እግዚአብሔር ያላዘነበት ዘመን የለም። ዛሬው ዘመን ልክ እንደ ዛሬው ቁጡ ያጣ እንደ ዛሬው ዘመን ያ ብዙ ቁጡ ያጣ ዘመን ነበር። ከዕለታት አንድ ቀን ዮሴፍ ምን ያህል ሕልም ይመስላችኋል? ልጅ ነውና በልጅነት አይምሮ ልክ ነው እግዚአብሔር የሚያሳየው። እግዚአብሔር በምንረዳው ልክ ነው የሚነግረን። ሕልሞቻችንም ሆኑ ራእዮቻችን እኛ በምናውቀው ቋንቋ፣ እኛ በምንኖረው ሕይወት ልክ ነው የሚገልጠው እግዚአብሔር። ለዮሴፍ ምን ያሳየዋል? ወንድሞቹ እንጨት ሰብረው ተሸክመው እንጨቱ ያሳረፉት እንጨት እሱ ለተሸከመው እንጨት ሲሰግዱ ያያል። እንጨቶቹ ለእንጨቶቹ ይገርማል። ይህም የሕፃን ነውና አባባ ይለዋል አባቱ። ማለት ዛሬማ እኔ ለተሸከምኩት እንጨት የወንድሞች የተሸከሟቸው እንጨት ሲሰግዱ አየሁ ይለዋል። በዚህ ጊዜ ያዕቆብ ገረመው። ልጅ ምንድን ነው የምታወራው አለው። አዎ ባባ አለው። በል ለማንም አትናገር አለው። ምን አለው? እንደ ዛሬ ይህን አይቼ ዛሬ መቀላጠር ልክ አይደለም። ምን ልክ አይደለም። በጊዜው ነው የሚፈጸመው። የሆኑቶቹ ብዙ ነው። ሰይጣን በውስጡ መልእክት ይኖረዋል። ሕልም እንደ ጀብድነት አይወራም። እየሰማችሁ ነው? እንደ ጀብድነት ጻድቅ ለመባል ሕልም አይወራም። ሕልም አለ ወይም ጻድቅነት አይደለም። ስንቶቻችን ዛሬ በማህበሩ በማህበራዊ ሕይወቱ በድሩ ብዙ የሚወራ ነገር አለ አይደል? ሕልም አይቼው ይባላል አይባልም? ምክንያቱም እስመ ሌሊቱ ሰይጣን ይትመሰል በብርሃነ መልአክ ይላል ቅዱስ ጳውሎስ። ሰይጣን ራሱ የብርሃን መልአክ መስሎ ሊታይ ይችላል ይላል። ሰማችሁ? ምን ይመስላል አለ? የብርሃን መልአክ ሊመስል ይችላል አለ። ስለዚህ ያዕቆብ ምን አለ? ለማንም አትናገር፣ ጊዜው ይተርጉመው አለው።